ምዕራፍ 4 ወርቁ እንዴት ደበሰ! ጥሩ ወርቅ እንዴት ተለወጠ! የመቅደሱ ድንጋዮች በጎዳና ሁሉ ራስ ተበተኑ። ጥሩ ወርቅ የሚመስሉ የከበሩ የጽዮን ልጆች የሸክላ ሰሪ እጅ እንደሰራው እንደ ሸክላ ዕቃ እንዴት ተቆጠሩ! ቀበሮች እንኳ ጡታቸውን ገልጠው ግልገሎቻቸውን አጠቡ። የወገኔ ልጅ ግን እንደ ምድረ በዳ ሰጎን ጨካኝ ሆነች። ጡት የሚጠባውን ሕፃን ምላስ ከጥም የተነሳ ወደ ትናጋው ተጣበቀ። ሕፃናት እንጀራ ለመኑ፣ የሚቆርስላቸውም የለም። የጣፈጠ ነገር ይበሉ የነበሩ በመንገድ ጠፉ። በቀይ ግምጃ ያድጉ የነበሩ የፍግ ክምር አቀፉ። የማንም እጅ ሳይወድቅባት ድንገት ከተገለበጠች ከሰዶም ኃጢአት ይልቅ የወገኔ ሴት ልጅ ኃጢአት በዛች። አለቆቿ ከበረዶ ይልቅ ጥሩ፣ ከወተት ይልቅ ነጭ ነበሩ። ገላቸው ከቀይ ዕንቁ ይልቅ ቀይ ነበረ። መልካቸውም እንደ ሰምፔር ነበረ። ፊታቸው ከጥቀርሻ ይልቅ ጠቁሯል፣ በመንገድም አልታወቁም። ቁርበታቸው ወደ አጥንታቸው ተጣብቋል፣ ደርቋል፣ እንደ እንጨት ሆኗል። በሰይፍ የሞቱ በራብ ከሞቱት ይሻላሉ። እነዚህ የምድርን ፍሬ አጥተው ተወግተው ቀጥነዋል። የሩሩሆች ሴቶች ልጆች ልጆቻቸውን ቀቅለዋል። የወገኔ ሴት ልጅ በመቀጥቀጧ መብል ሆኗቸው። እግዚአብሔር መዓቱን ፈጽሟል፣ ጽኑ ቁጣውን አፍስሷል። እሳትን በጽዮን ውስጥ አቃጠለ፣ መሠረቷንም በላች። የምድር ነገሥታት በዓለምም የሚኖሩ ሁሉ አስጨናቂና ጠላት በኢየሩሳሌም በር እንዲገባ አላመኑ። የጻድቃንን ደም በውስጧ ስላፈሰሱ ስለ ነቢያቶቿ ኃጢአትና ስለ ካህናቶች በደል ነው። ታውረው በመንገድ ላይ ተቅበዘበዙ፣ ልብሳቸው እንዳይዳሰስ በደም ረክሰዋል። እናንተ ርኩሳን ራቁ፣ ርቃችሁም ሂዱ፣ አትንኩ ብለው ጮኹባቸው። በሸሹና በተቅበዘበዙ ጊዜ በአሕዛብ መካከል በዚህ ከእንግዲህ ወዲህ አይኖሩም ተባለ። የእግዚአብሔር ፊት በተናቸው፣ እርሱም ከእንግዲህ ወዲህ አይመለከታቸው። የካህናቱን ፊት አልፈሩም፣ ሽማግሌዎቹንም አላከበሩ። ዓይናችን ወደ ከንቱ ረዳታችን ገና ሲመለከት ጠፍቷል። በመቆየታችን ማዳን የማይቻለውን ሕዝብ ጠብቀናል። በአደባባያችን እንዳንሄድ ፍለጋችንን ተከተሉ። ፍጻሜያችን ቀርቧል፣ ዕድሜያችን አልቋል፣ ፍጻሜያችን ደርሷል። አሳዳጆቻችን ከሰማይ ንስር ይልቅ ፈጣኖች ሆኑ። በተራሮች ላይ አሳደዱን፣ በምድረ በዳ ሸመቁብን። ስለ እርሱ በአሕዛብ መካከል በጥላው በሕይወት እንኖራለን ያልነው በእግዚአብሔር የተቀባ የሕይወታችን እስትንፋስ በጉድጓዳቸው ተያዘ። በዖፅ ምድር የምትኖሪ የኤዶምያስ ልጅ ሆይ ደስ ይበልሽ፣ ሐሴትም አድርጊ። ጽዋው ደግሞ ወደ አንቺ ያልፋል፣ አንቺም ትሰክሪያለሽ ትራቆቻለሽም። የጽዮን ልጅ ሆይ የበደልሽ ቅጣት ተፈጸመ፣ ከእንግዲህ ወዲህ አያስማርክሽም። የኤዶምያስ ልጅ ሆይ በደልሽን ይቀጣል፣ ኀጢአትሽን ይገልጣል።